አንተ ራስህ ካልተራነቀም ልጅቷ በነገራችን ላይ ለቅሷ የምር ስለሚመስል ብዙ ሰዎች እርግጠኛ ነኝ ይህን ሰምቶ ያዝናሉ። ያ ቪዲዮን የነሱን አድርጋው ሰዎቹ ሲያለቅሱ እኮ በጣም ነው የሚያሳየው። ረጅም ቪዲዮ ነበር ከአመት በፊት ምን ላይ ሰጥቼበታለሁ። በጣም ነው ኡስታዞቹ የሚያለቅሱት። ያ እምባው ነው ማለት ነው። የሐሰት ታሪክ ነው። እንባ ኡስታዞች የሆኑት የውሸት ታሪክ ነው። አዲስ ላይ የለም፣ ሽታውም የለም፣ ቁርአንም ላይ አዲስም ላይ የለም። ትናንትና የተወራ ሐዲስ ነው፣ አንተም ተረት ነው። በእናትህ እነኝን የመሰሉ ኬክ ሲያለቅሱ በእናትህ እንባ በእንባ ሲሆኑ ውሸት ነው። ልይቷን አርጋት፣ እናት ልይቷን ያርጋት። ትንሽ ሙድ እንዲህ በእንባ በእንባ ያራጫቻቸው እውነት ታክ በልይቷ ውበት ተመስጠው ነው እያለቀሱ ያሉት ኡስታዞቹ። አራተኛ ግብቻ ያለው ምን ላድርግ አሁን? የምሬን ነው። በውሸት ታሪክ ኡስታዞቹ ካለቀሱ፣ በሌለ ታሪክ ካለቀሱ፣ ሙርሳል በሆነ ታሪክ ካለቀሱ፣ ልይቷ በቃ የተሰጣትን ተረት ተረት የሰማችሁን አወራች። እስኩ በቃ የሆነ ነገር ነግረዋታል። አሁን መስራት አለቀሰች፣ እያለቀሰች ተናገረች። እችን የመሰለ ልጅ እንዴት ታልቀስ ብለው ነው ያለቀሱት እንጂ በታሪኩ አይደለም ያለቀሱት። ኡስታዞቹ በሐሰት ታሪክ ነው ያለቀሱት። እና አብዛኞቹ ያለቀሱት፣ አንዳንዶቹ ደግሞ እችን የመሰለ ሚዲያ ላይ ወጣኛ ሳንወጣ ብለው ችኮቹ ሴቶቹ እሷ እንደዚህ ስንት ባሎቻችንን እያማለለች ነው ብለው ያለቀሱት። ላይኩ ስንት ሼር ላይክ እንዳለው አሳያቸው። ያ 85800 እንትን አለው ላይክ አለው። ወደ 450 ምናምን ሺህ ሰዎች ተመልክተውታል። የልጁ ፎሎወር በሚያሳዝን ሁኔታ ይሄን ቪዲዮ የለቀቀው ማለት ነው 10 ሺህ ማይሞላ 10 ሺህ አካባቢ ነው። እና ሜቢ ዲስፕሌይ ኔትወርክ ትንሽ ስለሚይዝ በዚህ ውሸት ታሪክ ነው እንግዲህ የሚነግሯቸው ማለት ነው። ይሄን የውሸት ታሪክ እየነገሯቸው ከዛ በኋላ እስልምና የእውነት ይመስላቸውና ሰዎች በዚህ ይጭበረበራሉ ማለት ነው። በዚህ ይጭበረበራሉ እንዴ! ይሄ ነው እንግዲህ የልጁ ፎሎወር 10 ሺህ ምናምን ነው። እይታው ደግሞ 416 ሺህ ነው። ወደ 416 ሺህ ምናምን ታይቷል። ይሄ ሁላ ሰው አይቶታል። ታሪኩ ግን በሚገርም ሁኔታ የውሸት ነው፣ የተጨበረበረ የተቀጠፈ በውሸት ታሪክ ነው። እንደዚህ እንባ በእንባ ያደረገቻቸው ቢኒ እችን ልጅ አይታታል። ኡስታዞ የተሰብስበው ያለቀሱባት። አሁን እኮ ቪዲዮ አየሁኝ አንተንና መቶልኝ፣ ከዛ ወደ አንተ መጣሁኝ። በጣም የሚገርም እኮ ነው። ምን አለ የለም እኮ ታሪክ ውሸት ነው ታውቃለህ። አየሁት እኮ በውሸት ከምታስጠለቅሳቸው ስለ አሟሟቱ ብትነግራቸው እኮ በእሱ በበደንብ ያለቅሱ ነበር። እንዴት ተሰቃይቶ እንደሞተ ትክክለኛውን ታሪክ የሚነግሯቸው። ትክክለኛው ታሪክ የሚያስለቅስ ነው። ተሰቃይቶ ተንበርክኮ እየተጎተተ እየመጣ ነው ብትል፣ ይሄ አንጀቱ ተበጥሶ በመርዝ ብትል፣ ይሄ በደንብ ያስለቅሳል። ይሄ ለእኛ ነው ብሎ ያምርባቸው ነበር። እውነት ነው። በዚህ መጠን አስበዋል። በሌለ ታሪክ እንደዚህ መጠፍ፣ በሌለ ታሪክ ሰው እንዴት በሌለ ታሪክ በዚህ መጠን ይቀደዳል? እስልምና ፕሮፓጋንዳ ቲቪ ቻናል ላይ ሚዲያ ላይ ትላልቅ ሚዲያዎች ላይ ነው የሚተላለፉት እነዚህ የነበሩ ፕሮግራሞች። በሚገርም ሁኔታ ኡስታዞች በተሰበሰቡበት፣ ሼኮች በተሰበሰቡበት ነው እነሱን ነው ስታስለቅስ የነበረውና which is really amazing። ሶፍት ግን እንዴት ነው እሱ? የሶፍት ወጪ ማን ነው የሚችለው? በሌለ ታሪክ ቢላል አዛን ሲል ሙሐመድ ሞቶ በቃ እምባ በእምባ ሆኑ። አልቻለም፣ አዛኑን አቋረጠው። ውሸት ውሸት ውሸታም፣ አንቺ ውሸታም ና ፊት ለፊት አድርገው ታሪኩን እኔማ ላስነብባቸው ነበር። ቆይ አንድም ሀዲስ የለም። ይሄ ቁርአን ላይ የለም። ታሪኩ ቁርአን ላይ ሊኖር አይችልም። ቡሃሪ ላይ የለም፣ ሙስሊም ላይ የለም፣ አናሳይ ላይ የለም፣ አቡ ዳውድ ላይ የለም፣ ተርሚዚ ላይ የለም።
ኢብን መጃ ላይ የለም። የውሸት ታሪክ በቴሌቪዥን ፕሮግራሞች ላይ እንዳለ ኡስታዞች ቀርበው ያለቀሱበት ታሪክ ውሸት ነው። ቁርጣችሁ ልንገራችሁ፣ ውሸት ነው፣ ውሸት ነው። 80,000 ሼር ላይክ ያደረጉት ይህ ቪዲዮ አሁን ቲክቶክ ላይም ተለቆ ውሸት ነው። ደሆል ኮመንት ያለቀሳችሁት በታሪክ ውሸት ነው። እውነት ነው የሚል አንድ ከቡሃሪ ከሙስሊም አናሳይ አቡ ዳውድ ኢብን መጃ አንድ መረጃ አንጡልኝ። ውሸታም እናንተ ውሸታም። በሌላ ቪዲዮ ደግሞ 67,000 ሰው አይቶታል። ያቸው እኚህ ሰውዬ ሲያሳዝኑ አቀርቅረው ሀዘን ተቀምጠዋል። በሐሰት ታሪክ አንጀቱን ተበልቶ በቃ እንደዚህ አንገት ደፍቶ እያለቀሰ ነው። ሐዲስ ላይ እንኳን የሌለ ታሪክ በሐሰት ታሪክ የሐሰት ነው ስንላችሁ ከነ በእስልምና ታሪክ ውስጥም ተቀባይ አይደለም። እንኳን በእኛ ሐዲስም እንትን ነው ብለን ነው ተረት ነው ብለን ነው ምናምነው። ኢቭን በሙስሊሞች ዘንድ ተቀባይ አይደለም። ይሄ መረጃው ውሸት ነው። ራሳቸው ስኮላሮቹም እንደሚሉት ትናንት የተፈጠረ ታሪክ ነው። አንገደፉ እኮ እንዳለ ትልልቅ አንተ ሽማግሌዎቹ ሼኮች እርግጠኛ ነኝ በታሪኳ ለሚያለቅሱት በልይቷ ነው እያለቀሱ ያሉት። ወጣት በሆን ኖሮ እኮ ሌላ ነበርኩ ምጣው አስተያየቱን ያው እችን የመሰለኝ ማልቀስ አልነበረባትም በሐሰት ታሪክ እያሉ ነው እያለቀሱ ያሉት። ቻሌንጅ አደርጋችኋለሁ። አንድ ከቡሃሪ ላይ ይህንን ሐዲስ ሊያመጣልኝ ይችላል። ይህን ታሪክ እሷ ያወራችሁን ከቡሃሪ ላይ ማምጣት ይችላል። ሳሂህ ቡኻሪ ላይ ከሙስሊም ላይ ማምጣት ይችላል። ከአቡ ዳውድ ላይ ማምጣት ይችላል። ከናሳኢ ላይ ማምጣት ይችላል። ከኢብን መጃ ላይ ማምጣት ይችላል። የለም ታሪኩ ሙሐመድ ከሞተ ከ600 ምናምን ዓመት በኋላ የተፈበረከ ምናምን ሐሰት መረጃ ነው። ጭንቅላትን እያሽ ለእኔም አልፋለች። በቃ ይህንን ታሪክ የነገረችን እንዲህ አንጀት ምበለዋለች። ውሸትም ቢሆንም እንኳን እሷ ማልቀስ አልነበረባትም፣ እሷ ማዘን አልነበረባትም። በዚች ሐዲስም ቁርአንም ላይ በሌለ ታሪክ እንደዚህ ካለቀሱ እነዚህ ሰዎች አስበው ለዘመናት ምን ያህል ህዝቡን እንደሸወዱት፣ ለዘመናት ምን ያህል ህዝቡን እንዳታለሉት። ሐዲስ ላይ የለም ታሪኩ። ሐዲስ ላይ እንኳን የለም፣ እንኳን ቁርአን ላይ ሐዲስ ላይ የለም ታሪኩ። ህዝቡን በእንባ ታሪክ እየፈጠሩ ተረት እየነገሩ ምን ያህል እንዳስለቀሱት። አንተ ትልቅ የሚዲያ ላይ እኮ ነው ደግሞ። ወይኔ ወይኔ አወነት በሐሰት እንደዚህ ያስለቅሳሉ። አንዳለ እኮ የሚያለቅሱት የቴሌቪዥን ፕሮግራሙ ላይ እንዳለ አልቅሰዋል። እንደገና ደግሞ በቲክቶኩም። ኤኒዌይስ ታሪኩን መልሳቸው ወደ ታሪኩ ውሰዳቸው። ታሪኩ ምን እንደሆነ እናሳያችሁ። እንዳልኳችሁ ከቡሃሪ ማምጣት አይችሉም፣ ከሙስሊም ማምጣት አይችሉም፣ ከአቡ ዳውድ ማምጣት አይችሉም፣ ከሱናን አናሳይ ማምጣት አይችሉም፣ ከኢብን መጃ ማምጣት አይችሉም። ታሪኩ ታሪክ ላይ ነው ያለው፣ ሲራዎች ላይ ነው ያለው። ውሸት ነው። እሱ ውሸት እንደሆነ ከራሳቸው መረጃ እንስጣችሁ። ሙርሳል ነው፣ ቅጥፈት ነው፣ የተፈበረከ ነው። ወይ እስልምና አንዴ ላሳያችሁ ታሪኩን። እሷ ያነበበችው ታሪክ ሙሉ ለሙሉ ውሸት ነው። የተፈበረከ የተቆረጠ ታሪክ ነው። በየትኛውም የሐዲስ ዘገባዎች ላይ የለም። ሰንሰለቱ በየትኛውም ሐዲስ ዘገባዎች ላይ የለም። ሳሂህ ብሎ ማንም የመዘገበው የለም። ዳኢፍ ሐሰን ብሎ የዘገበው የትኛውም በተለይ በስድስቱ ላይ ጭራሽ የለም። በሚገርም ሁኔታ ታሪኩ ሙሉ ለሙሉ ፋብሪኬትድ ነው። ሙሉ ለሙሉ አንዴ ሶሪ
የራሴን ሚዩት አደርጋለሁ ብዬ አንተ ሚዩት አደረግኩ። ችግር የለም። እሺ ኦኬ፣ ላሳያችሁ ታሪኩን። አማርኛውን ላንብብላችሁና ወደ አማርኛ የተተረጎመውን ከዛ አረብኛ ማንበብ የሚችሉ ካሉ ኦኬ። እሺ ያ ታሪኩን ላንብብላችሁ እንደሚል ማለት ነው። የቢላል ወደ መዲና መመለስ ይልና ወይም የአዛን ትዝታ። ልጅቷ ይሄን ነበር ስትናገር የነበረው። ዑመር ወደ ሻም አዛን ጀመረና አሻዱ ሲል መሐመድ ቢለው ትዝ አለውና አልቻለም፣ አለቀሰ። ሴቶቹ እንዳለ መጥተው አለቀሱ። አልቻለም። ቢላል ያስለቀሰው ሌላ ነው። ይሄ ታሪክ ውሸት ነው። እንዴ ያውላ ያ ዑመር ወደ ሻም በገቡ ጊዜ ቢላል እዛው እንዲተወው ጠየቀው። ዑመርም ፈቀደለት። ቢላል እንዲህ አለ፣ የአላህ መልእክተኛ ከእኔ ጋር የወንድማማችነት ትስስር የፈጠሩለትን ወንድሜን አቡ ሩሀይን ጭምር ፍቀድልኝ። በዚህ መሰረት በኸውላ ምድር ሰፈሩ። ያልፈቀደለትና ዑመር ቢላልና ወንድሙ ወደ ኸውላ ጎሳዎች ዘንድ በመሄድ እንዲህ አሏቸው፣ እኛ ልጃችሁን ልናገባ መጥተናል። ቀድሞ ከሃዲያን ነበርን፣ አላህ መራን። ባሮች ነበርን፣ አላህ ነጻ አወጣን። ድሆች ነበርን፣ አላህ አበለጸገን። ብትድሩን አልሐምዱሊላህ እንላለን፣ ብትከለክሉንም ከአላህ በስተቀር ኃይልም ሆነ ብልሃት የለም እንላለን አለ ማለት ነው ቢላል። እነርሱም ከዛ ዳሯቸው። ከቆይታ በኋላ ቢላል የአላህ መልእክተኛን በህልሙ አየ። ቢላል የአላህ መልእክተኛን ሙሐመድን በህልሙ አየ። እሳቸውም እንዲህ አሉት፣ በህልሙ ማለት ነው፣ ቢላል ሆይ ይህ መራራቅ ምንድን ነው? ልትይዘኝ ወይም ልትጎበኘኝ ጊዜ አልደረሰምን? ብሎ እንትን ይለዋል። ልትጎበኘኝ ወይም ልትዘይረኝ። ቢላልም በሐዘን ተውጦ ከእንቅልፉ ነቃ። ወዲያውም በግመሉ ላይ ተጭኖ ወደ መዲና አመራ። ወደ ነቢዩም መቀብር ዘንድ በመድረስ ያለቅስ፣ ፊቱንም በላዩ ላይ ያሻሽ ጀመር። በዚያ ጊዜ ሐሰንና ሁሴን መጡ። ቢላልም አቀፏቸውና ሳማቸው። እነርሱም ቢላል ሆይ አዛንህን ልንሰማ እንመኛለን አሉት። ቢላልም ጥያቄያቸውን ተቀብሎ ጣራው ላይ ወጣና ቆመ። አላሁ አክበር አላሁ አክበር ባለ ጊዜ መዲና ተናወጠች። አሽሃዱ አላ ኢላላ ሲል ተናወጠች ወይም ንጡጥዋ በረታ። አሽሃዱ አነ ሙሐመድ ረሱልላህ ሲል ልጃገረዶች ሳይቀሩ ከመጋረጃው ከቤታቸው ወጡ። የአላህ መልእክተኛም ተቀሰቀሱ እንዴ ተባባሉ፣ ወይም ተነሱ እንዴ የአላህ መልእክተኛ ተቀሰቀሱ ወይ የሙሐመድን ስም ሲሰሙ ሴቶቹ አላህ ከመቃብር ተነሳ እንዴ ብለው እየሮጡ ወጡ። አራይ ከዛ በፊት አሽሃዱ አላ ኢላላህ ሙሐመድ ረሱልላህ ብሎ አያውቅም ማለት ነው። ጥያቄ የዛን ዕለት ሲሰሙ ሴቶቹ ሙሐመድ ከመቃብር ተነሳ እንዴ ብለው የወጡት ልጃገረዶች ናቸው። ማሜ በልጃገረድ አይጨክንም። ልጅቷም እኮ ልጃገረድ ስለሆነች ነው። ችን ታሪክ ከሮጡት አንዷ ስላልሆነች ትዝ ብሏል። ልጃገረዶች ቢላል አሽሃዱ አነ ላ ኢላሀ ሲል ጊዜ ልጃገረዶች ከቤታቸው ሮጠው ወጥተው ሙሐመድ ከመቃብር ወጣ እንዴ ብለው አሉ። የሚለውን ስታነብ እኔን የመሰለ ልጃገረድ የዛን ብኖርን የመውጣውን ምናምን ብላ ታሪኩን እንትን ስትል እኛ ደግሞ አንቺስ ትሮጫለሽ፣ አንቺን የመሰለ ልጃገረድ ወደኛ አይሮጥም እንጂ ወደ ሙሐመድማ ይሮጣሉ ሁሉም ብለው ነው ያለቀሱት። እኔስ አንብበው ምን ይላል እዚህ ጋር? ከአላህ መልእክተኛ እረፍት በኋላ በመዲና ውስጥ እንደዚያ ቀን ብዙ ወንድና ሴት ያለቀሰበት ሌላ ቀን ታይቶ አያውቅም ነበረ። ሉክ ሙሐመድ ሲሞት እንኳን እንደዛ አላለቀሱም። ነገር ግን በውሸት ታሪክ አለቀሱ ተብሎ ታሪክ ተነገረ፣ በሚገርም ሁኔታ ማለት ነው። እንግዲህ ሲሞት ሲቀበር ያላለቀሱትን ይሄ ታሪክ ከጊዜ በኋላ ቢላል አዛን ሲል አለቀሱ ነው። ግሬዱ ሀዲሱ ምንድን ነው እንመልከተው። ሀዲስ አይደለም አክቹዋሊ ታሪክ ነው። ታሪኩ ምንድን ነው? ትናንትና የተጻፈ ነው። ግሬዱ አሳያቸው ጠጋርግና ሰመሪ ኦፍ ሀዲስ ስኮላርስ ኢትስ ቼን ኦፍ ናሬሽን ኢዝ ዊክ ኢት ኢዝ ኮንሲደርድ አንሪላብል። አሳያቸው ወደ አማርኛ ተርጉምላቸው ከፈለጉ እሱም ፓርት እሱንም ወደ አማርኛ ተርጉመው። የተረቀቀ ሰንሰለቱ ደካማ ነው፣ እናም አስተማማኝ እንዳልሆነና የተቆረጠ ነው። ምንድን ነው አስተማማኝ ያልሆነ?
አስተማማኝ እንዳልሆነ ይቆጠራል። በሐሰት መረጃ ነው። ያ ሁሉ ቴሌቪዥን ሚዲያ ላይ ወጥቶ ያለቀሱት የነፈረቁት እኛ አይደለንም። ዳኢፋ መረጃ እያመጣን ሐሰት መረጃ እያመጣን እስልምና ላይ እንደምንለው ሲኖሩ እንዳለ የሚሰብኩት እስልምና የሐሰትና ትናንት የተጻፉ እንደሆነ ስናጋልጥ አይተናቸዋል። እንደነ ኡስታዝ አቡበከር አይታችሁታል። እሸቱ መለሰ ጋር ሄዶ ተናገረው። ያንን ዳኢፍ አዲስ ማናዘዋል ጋር ሄዶ ተናገረው። የቴዲ ሚስት ጋር ሄዶ ተናገረው። ናሁ ቲቪ ላይ ሄዶ ተናገረ። ውሸት የሆነ ዊክ የሆነ መረጃዎችን፣ ሐሰት የሆኑ መረጃዎችን፣ ታማኝ ያልሆኑ መረጃዎችን እያመጡ ህዝብን ያስለቅሳሉ። ይመቻቸው። ይህንን ያ ሁሉ ኡስታዝ ተሰብስቦ ሲያለቅስ ደግሞ በጣም ረጅም ቪዲዮ ነው። በተለያዩ ቪዲዮዎች ታጭታል። ያ እስልምና እንደዚህ ነው። ኡስታዞቻቸው እንደዚህ ናቸው። ኤኒዌይስ ዞሮ ዞሮ ዋናው ፖይንታችን ምንድነው? እሱ በደንብ የታዩትን ነው እንጂ ሰማው የምናመጣው ያልዋሹበት ቀን የለም፣ ማዋሹበት ታሪክ የለም። ኢቭን የራሳቸውን ታማኝ መረጃዎች አይደለም የሚያመጡት። እስልምናን ፕሮሞት ለማድረግ እንኳን ትናንትና የተጻፉ የውሸት መረጃዎች ነው የሚያመጡት። እኛ መርጠን በደንብ ቫይራል የወጡትን ብቻ ነው የምናሳያችሁ። ምክንያቱም ለሁሉ ነገር ምላሽ መስጠት ያስጠላል፣ ይሰለቻልም። በሚሊየን የታዩና ብዙ ሰው ጋር የደረሱ ውሸት ታሪኮችን ብቻ ነው መርጠን ተመነለው እንጂ ውስጡን በየቀኑ የሚሰሯቸው ነገሮች ሁሉ እስልምና መጽሐፍት ውስጥ የሌሉ የሐሰት እስልምናን መልካም አድርገው ለመሳል የሚጥሩባቸው እንዳሉ እናውቃለን። ያው ምንም ማድረግ አይቻልም፣ ንቀን እንተዋቸዋለን ማለት ነው። እና ዛሬ ወደ ቶፒካችን ብንገባስ? ወደ ዛሬ ቶፒካችን እንግባና ዛሬ ነው ያ እንደዛ ይሻላል። ቢኒ የምትለዋለህ? ያው እስልምና ያለ ውሸት ስለማይቆም ሁሉ ጊዜ በውሸት መቆሙ ሁሌ ይገርመኛል። ግን መሐመድ መሞቱስ ምንድነው ይሄን ያህል የሚያስደቅሰው? እሱ ዘላለማዊ አይደለም፣ የአምልኮተ መሐመድ ነው። ባይዘው አሁንም እያነሱ ስለ መሐመድ ሞት ማልቀስ እና እንትን ማለት አንድ ሌላ መሐመድን አይሞትም ወይም ዘላለማዊ ነው ብሎ እንደማለት ነው። የሚሞት እንደሆነ ይታወቃልና ያው ይያዛል ከአምልኮተ መሐመድ ጋር እና ልባቸው ውስጥ የተሰነቀረው መሐመድ ከአላህ በላይ ማለት ነው። ያን የገለጹበት መንገድ ነው። ለማንኛውም እንባ ጠባቂ ይሆናል። ሌሎቹ ደግሞ በዚህ በሐሰት ትምህርት እንዳያለቅሱ ዛሬ እፎይ እንባ ጠባቂ ሆኗቸዋል እና በሐሰት እንባችሁ እንዳታፈሱ፣ የውሸት ታሪክ እየሰማችሁ እንባ እንዳታፈሱ። ይሄን ትልቁ ውለታ ሰርተላቸዋል ዛሬ። አሁን ያለቀሱት ኡስታዞች ሲሰሙት ይሄን ምን ይላሉ? እነሱስ አንዴ ስጃይተዋል ልጆቻቸው ሲሰሙት። ለነገሩ አንተ እነሱ ላይ ያለ ሴጣን እኮ ደንቆሮ ሴጣን ነው። የሚሰማ አይደለም። እንኳን ነግረኸው ወቅተኸው የሚሰማ ሴጣን አይደለም የተጠናወታቸው። የምር ድንቁር ያለ ይህ ትውልድ በሳንጃ ቂጡን ብንወጋው ራሱ አይሰማም እንዳለው መንግስቱ። እነሱ ላይ ያለ ሴጣን በጦር ብወጋው ራሱ ቢሰማ አይመስለኝም። አጀዝቧቸዋል። ይመጣና እናንተ ክርስቲያኖ ቀጣፊ ናችሁ ምናምን ሊል ይችላል። በቃ በተረት ተረት አይምሯቸውን እንዳለ አጥበዋቸዋል። ደሆል ብሬን ወሽድ ተደርገው ስላደጉ ምንም በቃ የሆነ ነገር ይነግሯቸዋል፣ ያስለቅሷቸዋል። ለአላህ እኮ አያለቅሱም፣ ባይዘይ ለመሐመድ ነው ያለቅሱት። አምልኮተ መሐመድ የተጠናወታቸው ስለሆኑ ከዛ በኋላ በቃ ምንም ነገር ስነግራቸው አንተ የምነግራቸው ተወል ውሸት ነው፣ የእነሱ ታሪክ ደግሞ እውነት ነው። እንዲህ በመረጃ አምጥተህ ስታፈርሰው ስቲል ደንዝዘው ነው ያሉት እዛ ውስጥ። በጣም መንፈሱ በጣም ከባድ ነው። ባይዘይ የእስልምና አጋንንታዊ መንፈስ እንዲቀላል እንዳይመስላችሁ። ድንቁር ያለ የደነቆረ መንፈስ ነው የተጠናወታቸው። የማስተዋል የማገናዘብ ምንም መንፈስ የሌላቸው እናንተ እውነትን ከሐሰት የምንለዩበት ቅዱሱ መንፈስ በውስጣችሁ ስላለ ነው። ያ ቅዱሱ መንፈስ በውስጣችን ሲኖር እውነትን ከሐሰት እንድንለይ ያደርገናል። እነሱ ጋር የተጠናወታቸው መንፈስ ግን እውነትን ከሐሰት እንኳን ሚዛናዊ ሆነው የሚለዩበት የላቸው። በዛ አስቸጋሪ ነው።
እና ዛሬ የምንመለከተው እንግዲህ ጸሎተ ሐሙስ እንደመሆኑ ትንሽ ከእሱ ጋር በተያያዘ እስቲ ሰሞኑን ሞክ ሲያደርጉ ነበረ። የጌታን ራት መሰረት በማድረግ ሞክ ሲያደርጉ ነበረ እና እኛ ምናምነው አለ እነሱ እዚህ ላይ በጣም ሲሳለቁ እናያለን። ሲሳለቁ እኛ ጌታ በወንጌል ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ስላስተማረን እናምናለን። ምንም እንትን ተዊል ሳናደርግ እናምናለን። እርሱ ክርስቶስ ከሰማይ የወረደ ሕያው እንጀራ ነው። ያውም እንጀራው ስጋው ነው። እርሱ የሚበላ የዘላለም ሕይወት የሚሰጥ ነው ብለን እናምናለን እና በተለያየ መልኩ በተለይም በዮሐንስ ወንጌል ምዕራፍ 6 ላይ ከቁጥር 27 ጀምሮ አባቶቻችሁ በምድረ በዳ እንጀራን በሉ ሞቱም፣ እርሱ ግን የሚሰጠው እርሱ ደግሞ ክርስቶስ ስጋውን የሚሰጠው እሱም በልቶ ሞት እንደሌለ ነግሮናል። ምግብ አብዝቶ ካበላቸው በኋላ እነኛ ምግቡን በዝቶ የበሉት ዘወትር የሚፈልጉት ዕለት ዕለት የሚበሉትን ምግብ እየበዛላቸው እንዲሰጣቸው ብቻ ነበረ። ዛሬ በሉ፣ ነገም እንደዛው ተጨምሮ እንዲበሉ ነው የሚፈልጉት። በብሉይ ኪዳን ላይ ለምሳሌ ሙሴን ብንወስድ ሙሴ ከሰጠን ምግብ ይበልጣል እንደ አንተ ምሰጠን ብለው ይጠይቁታል። ምክንያቱም ሙሴ ለምኖ ያንን መና ሲበሉ እስቲል መልሰው ይራባሉ። ክርስቶስ የሰጣቸው ምግቡን አብዝቶ የሰጣቸው ኔክስትም እንደዛ እንዲሰጣቸው ነው እንጂ የሰውን ልጅ ስጋ እስካልበላችሁ ድረስ ድነት የላችሁም ሲላቸው፣ ስለ ራሱ ስጋ ሲነግራቸው፣ ከሰማይ የወረደ ሕያው እንጀራ እሱ መሆኑን ሲነግራቸው ግን ከበዳቸው መቀበል። ምክንያቱም በብሉይ ኪዳን እንደዚህ አይነት አስተምሮ የለም፣ አልሰሙም። ነቢያቶች ለምነው ያበሏቸው እንደሆነ ነው እንጂ እኛ ራሳችን እንጀራ ነን ሕይወት የሚሰጥ ነን ብለው ነቢያቶች አላስተማሯቸውም። ክርስቶስን ደግሞ እነሱ ከነቢያት እንዳንዱ ብለው ነው የሚቆጥሩት። እንደዛ ብለው ስላሰቡ ለዛ ለመቀበል ሲከብዳቸው እናገኛለን። ዮሐንስ ወንጌል ምዕራፍ 6 ላይ ከቁጥር 48 ጀምራችሁ ስትመለከቱ ደግሞ ይበልጥ ግልጽ እያደረገው ይሄዳል ማለት ነው። ግልጽ እያደረገው ይሄዳል። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው ይላቸዋል። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ማን ነው? እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው ይላል። እንግዲህ አይሁድ ይሄንን ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይቻላል ብለው እርስ በርሳቸው ተከራከሩ። ከዚህ ሚስጥሩ ስላልገባቸውም ስላልተረዱትም በነቢያት የተማሩት እነሱ ሙሴንም የሚያውቁት እነሱ ከእግዚአብሔር እንጀራን ለምኖ ሲያበላቸው እንጂ እኔ ከሰማይ የወረድኩ እንጀራ ነኝ፣ እኔን እስካልበላችሁ ድረስ የዘላለም ሕይወት የላችሁም ብሏቸው ስለማያውቅም እነሱ ቀጥታ ሄደን ልንቦጭቀው ነው እንዴት እንደዚህ አይነት ነገር ይመጣል ብለው ከበዳቸው ማለት ነው። ስለዚህም ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም አላቸው። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ አላቸው። ይህ አሁን ለእነሱ አዲስ ትምህርት ሆነባቸው። በመጨረሻ ቀን ሊያስነሳ የሚችል የሚያውቁት አንድ እግዚአብሔር ብቻ ነው። ክርስቶስን ደግሞ ከነቢይ እንዳንዱ ብለው ለሚቀበሉ ይሄ አዲስ ትምህርት ነው። ለእነሱ የሚከብዳቸውም ነው። እኔ አምላካችሁ ነኝ እያላቸው እንደሆነ ግልጽ ነው። አጽንኦት ሲሰጠውም ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው አላቸው። ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ አላቸው። አስቀድሞ ባርኮ የሰጣቸው እንጀራ አለ። እንደዛ እንዳልሆነ ያኛው ምሳሌነቱ ሙሴ መናን ለምኖ እንዳበላው ያ መናውንም ደግሞ አባቱ እንደሰጠው እንደተናገረው ያንኛውን ተዛኛው ጋር ነው የሚሄደው። ይህንኛው ግን እርሱ ከሰማይ አባቱ የሰጠው ለሙሴ እንደዛ እንዳልሆነ ራሱ ደግሞ ከሰማይ የወረደው እንጀራ ሕያው እንጀራ ራሱ ክርስቶስ እንደሆነ ነገራቸው። ያን እዛ በልታችሁ አባቶቻችሁ በልተው እንደሞቱት አይደለም አላቸው። ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደመሆን እንዲሁ የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል አላቸው። ከሰማይ የወረደ እንጀራ ይህ ነው፣ አባቶቻችሁ መና በልተው እንደሞቱት አይደለም። ይህን እንጀራ የሚበላ ለዘላለም ይኖራል አላቸው።
አሁን ሙግት ገቡ ማለት ነው ከፈሪው። በቅፍርናሆም ሲያስተምር ይህንን በምኩራብ አለ። ከደቀ መዛሙርቱ ብዙዎች በሰሙ ጊዜ ይሄ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። እንዴት ሊሆን ይችላል? ወይም ደግሞ ማቴዎስ ወንጌል ምዕራፍ 10 ላይ ከቁጥር 1 ጀምሮ ያሉት 12ቱን ደቀ መዛሙርቶች የሚያካትት አይደለም። እንዲሁም ይህንኛው ከደቀ መዛሙርቶቹ ብዙዎች ሲባል ትምህርቱን ቁጭ ብለው የሰሙ እነኛን የሚያካትት ነው። ሰምተው ነገር ግን የተመለሱ አንዳንድ እንትን ላይ 70 አርድእቶችም ይሏቸዋሉ። ከ70 አርድእቶች ነገር ግን ትምህርቱን ቁጭ ብለው ሰምተው በጉባኤ አንድ የተካፈሉ እነኝን የሚያካትት ነው። ህዝቦቹ ለማለትም ነው እንጂ 12ቱ ደቀ መዛሙርቶች ለማለት አይደለም። ኢየሱስ ግን ደቀ መዛሙርቱን ስለዚህ እንዳንጎራጎሩ በልቡ አውቆ አላቸው፣ ይህ ያስታችኋልን? በልባቸው የሚያውቁትን የሚያስቡትን ሩቁን አዋቂ አንድ ፈጣሪ ብቻ ነው በእስልምናውም ብለው ያምናሉ ሙስሊሞች። ልብና ኩላሊትን የምመረምር እኔ ነኝ ይላል በብሉይ ኪዳንም እግዚአብሔር ለነቢያቶቹ። ስለዚህ በልባቸው ያለውን አወቀና ይሄ ያስታችኋልን አላቸው። ሩቁን አዋቂ እርሱ ስለሆነ ፈጣሪ ስለሆነ። እንግዲህ የሰው ልጅ አስቀድሞ ወደነበረበት ሲወጣ ብታዩ እንዴት ይሆናል አላቸው። እነሱ የተደነቁት የተጨነቁት ስጋውና ደሙን እንዴት እንበላለን የሚለው ነበረ። ከዚህ የወረድኩት ያው እንጀራ እኔ ነኝ ብያቸዋለሁ፣ ወደ ነበርኩበት ደግሞ እመለሳለሁኝ። ልክ ለናትናኤል በሾላ ዛፍ ስር ሆኖ ሲያዩ በተደነቀ ሰዓት ላይ ስምህን ስለጠራው እንዴት ትደነቃለህ? ከዚህ የሚገርም የሚበልጥ ደግሞ ሰማይ ተከፍተው መላእክት በሰው ልጅ እንትን ላይ ሲወጡና ሲወርዱ ታያለህ ብሎታል ነበረ። ያኛው ከመቃብር መነሳቱ የተሻለ ከፍ ያለ ምን ስለሆነ ተአምርም ስለሆነ ክብርም ያንኛው ስለሚበልጥ ማለት ነው። ከዚህኛው ይልቅ ያኛውን ልታደንቁት ይገባል አላቸው። ውሽዝ እዚህ ጋም እያላቸው ያለው ተመሳሳይ ነው። እንግዲህ የሰው ልጅ አስቀድሞ ወደነበረበት ሲወጣ ብታዩ እንዴት ይሆናል አላቸው። ልክ ሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ ወደ ሰማይ ሲወጣ እነኛ ተገርመው መላእክቶች መጥተው ሲወጣ እንዳያችሁ ተመልሶ ይመጣል እንዳሏቸው ማለት ነው። ተገርመው እያዩ ነበረ። ስለዚህ የሰው ልጅ አስቀድሞ ወደነበረበት ሲወጣ ብታዩ እንዴት ይሆናል? እርሱ ከሰማይ የወረደ ነውና ሰማያዊ አምላክ ነው ሲል ነው እንጂ እርሱ መቀመጫው በዛ ከዛ ወዲያ በሌላ ቦታ የሌለ እንደማለት አይደለም። እርሱ ሰማያዊ ገዢ በሁሉ የሞላ ነውና ሕይወትን የሚሰጥ መንፈስ ነው። ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው አላቸው። ነገር ግን ከእናንተ የማያምኑ አሉ። ኢየሱስ የማያምኑት እነማን እንደሆኑ አሳልፎ የሚሰጠው ማን እንደሆነ ከመጀመሪያው ያውቅ ነበርና ራሳቸው ኮንፌስ እንዲያደርጉ ግን ይነግራቸው ነበረ እንጂ እከሌ ማለት ይችላል። ራሳቸው ግን እንትን እንዲሉ ያደርጋቸው ነበር። አስቀድሞ ሰው ሁሉ ያውቃል ክርስቶስ ተብሎ ተነገረለት። ሰው ሁሉ አስቀድሞ ስለሚያውቅ ማለት ነው። ስለዚህ ይህንን ካሉት በኋላ ከፍ አድርገው የተወሰነ ሰዓት ለመቆጠብ ከዚህ የተነሳ ደቀ መዛሙርቱ ብዙዎች ወደኋላ ተመለሱ፣ ወደፊትም ከእርሱ ጋር አልሄዱም። ብዙዎች ዛሬ ላይም ክርስቶስን ለምግብ ለመጠጥ የሚፈልጉት አሉ። ምግቡን ሲያበዛ እንትን ሲል ከቁጥር 20 አካባቢ ጀምሮ እንዳያችሁት እዚህ ክፍል ላይ ሜይ ቢ እናንተ አንብቡት፣ ከሰዓት አንጻር ነው። ምግቡን ለመብላት ምግቡን ለመጠጣት ብቻ እሱ አብዝቶ የሚሰጠውን ሲከተሉ የነበሩ አሉ። ነገር ግን እርሱ ሕያው እንጀራ እንደሆነ እሱን መብላት መጠጣት የዘላለም ሕይወት እንደሚያሰጥ እርሱም ከመቃብር እንደሚያስነሳ ሲነገሩ ብዙዎች ወደኋላ ፈገፈጉ፣ ሸሹ። ዛሬም ተአምር ለማየት የሚመጡ አሉ። ተአምሩን አይተው የሚመጡ አሉ። እውነተኛ መከራውን እና ደግሞ እውነተኛውን የክርስቶስ የተናገረውን ብትወዱኝስ ቃሌን ጠብቁ አይደል ያለው። እውነተኛ አስተምሮቱ ላይ ሲመጡ ወደኋላ የሚያፈገፍጉ አሉ። ከዚያስ ክርስቶስ ምን አላቸው? ኖ በቃ ሕያው እንጀራ እኔ ነኝ ብያችሁ ነበረ። ግዴታ እኔን መብላት መጠጣት አለባችሁ ብዬ ነበር። ኖ በቃ እሱን ልተወውና ዝም ብዬ ምድራዊ እንጀራ እያበዛው ላቆያችሁ አለ። እናንተ ከከበዳችሁ፣ አስተምሮቱ ከከበዳችሁ በቃ ምድራዊ እንጀራውን ዝም ብዬ ላብዛ። እንደዛ አለ ክርስቶስ አላለም። እንዲህ ነው ያለው። ኢየሱስም ለ12ቱ እናንተም ደግሞ ልትሄዱ ትወዳላችሁን አላቸው። ክርስቶስ ሳያውቅ ቀርቶ አይደለም ባይዘው ይሄን የጠየቃቸው። ሳያውቅ ቀርቶ አይደለም፣ ውስጣቸውን ሳይረዳ ሳያውቅ ቀርቶ ሳይሆን አስቀድሞ ልብና ኩላሊት የሚመረምር ልባቸው ውስጥ እንኳን ምን እንዳሰቡ ያውቅ ነበር ስለሚል ማለት ነው። ሳያውቅ ቀርቶ ገና እየጠየቃቸው ልትሄዱ ትወዳላችሁን እያላቸው አይደለም።
ራሳቸው እንዲመሰክሩት፣ ራሳቸው በውስጣቸው እሱ የሚያውቀውን እንዲናገሩት፣ ለህዝቡ አውጥተው እንዲመሰክሩት፣ እንዲያስተምሩት ነው እንጂ አስቀድሞ በልባቸው በሰው ሁሉ ያለውን ያውቃል ብሎ ስለጀመረ ክፍሉም ማለት ነው እንጂ ማያውቅ ሆኖ ገና ከነሱ ለመረዳት ትሄዳላችሁ ጥላችሁኝ ወይንስ አትሄዱ እያለ እየጠየቃቸው አይደለም። ስምዖን ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ ይላል። ቃል አለህ አለው ይላል። ስለዚህ ስምዖን ጴጥሮስ ምን አለ? ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ። ሉክ አስቀድሞ ስምዖን ጴጥሮስ ምዕራፍ 16 ከቁጥር 13 እስከ 20 ድረስ ማቴዎስ ወንጌል ላይ እኔ ማን ነኝ ብሎ በጠየቃቸው ሰዓት ላይ ማለትም ሰዎች የሰውን ልጅ ማን ብለው ይሉታል ብሎ በጠየቃቸው ሰዓት ላይ አንዳንዶቹ ኤልያስ፣ አንዳንዶቹ ኤርሚያስ፣ አንዳንዶቹ መጥምቁ ዮሐንስ፣ አንዳንዶቹ ከነቢያት አንዳንዱ ነህ ይሉሃል ብለው ሲመልሱለት እናንተስ ማን ትሉኛላችሁ ብሎ በጠየቃቸው ሰዓት ላይ አንተ የሕያው የእግዚአብሔር ልጅ ነህ ብሎ ጴጥሮስ መልሶ ነበረ። ስለዚህ ምን አለው አሁን ጴጥሮስ? ምን አለ ጴጥሮስ? ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ ብሎ መለሰ። ይህም ብቻ ብሎም አላቆመም። እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀናልን ብሎ መለሰለት። ጴጥሮስ ወኪል ሆኖ መሪ ሆኖ ብቻውን እንኳን ሳይሆን የሌሎቹንም የደቀ መዛሙርቱን ተገብቶ የነሱንም አንደበት ሆኗቸው ምን አለ? እኛ ወዴት እንሄዳለን ከአንተ? ማንህና አንተ የሕያው እግዚአብሔር ልጅ እንደሆንክ አምነናል አውቀናልን ብሎ መለሰ ማለት ነው። ስለዚህ ይሄ በጸሎተ ሐሙስ ላይ የተካሄደ ታሪክ አለ ከስጋ ወደሙ ጋር በተያያዘ ዮሐንስ ወንጌል ምዕራፍ 13 ላይ የሚገኘው ታሪክ። ይህንን ብለው የመሰከሩለት ጌታችን መድኃኒታችን ኢየሱስ ክርስቶስ በጸሎተ ሐሙስ ላይ ምዕራፍ 13 ላይ እግራቸውን አጥቦ ያደረገውን እናስታውሳለን። ዛሬ እግር መታጠብ በቤተክርስቲያን ውስጥ አለ አይደለ? ከእሱ ጋር የተያያዘ ቁጥር 13 ላይ ጀምሮ ከቁጥር 12 እንደዚህ አካባቢ ጀምሮ ቀጥልሽ አንብቦ ያ ከቁጥር 1 ጀምሮ ላንብብላቸው። ሜይ ቢ ቶሎ ቶሎ ታሪኩን በደንብ እንዲያገኙት ማለት ነው። የዮሐንስ ወንጌል ምዕራፍ 13 ከቁጥር 1 ጀምሮ እንደዚህ ይላል። ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻ ወደዳቸው። እራትም ሲበሉ ዲያብሎስ በስምዖን ልጅ በአስቆሮቱ ይሁዳ ልብ አሳልፎ እንዲሰጠው አሳብ ካገባ በኋላ ኢየሱስ አብ ሁሉም በእጁ እንደሰጠው ከእግዚአብሔርም እንደወጣ ወደ እግዚአብሔርም እንዲሄድ አውቆ ከእራት ተነሳ፣ ልብሱንም አኖረ፣ ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቢያው ውሃ ጨመረ፣ የደቀ መዛሙርቱንም እግር ሊያጥብና በታጠቀበትም ማበሻ ጨርቅ ሊያብስ ጀመረ። ወደ ስምዖን ጴጥሮስም መጣ። እርሱም ጌታ ሆይ አንተ የኔን እግር ታጥባለህን? አለው። ኢየሱስም መልሶ እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታስተውለዋለህ አለው። ጴጥሮስም የእኔን እግር ለዘላለም አታጥብም አለው። ኢየሱስም ካላጠብኩ ከእኔ ጋር ዕድል የለህም ብሎ መለሰለት። ስምዖን ጴጥሮስም ጌታ ሆይ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለው። ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም፣ ሁለንተናው ግን ንጹሕ ነው። እናንተም ንጹሐን ናችሁ፣ ነገር ግን ሁላችሁ አይደላችሁም አለው። አሳልፎ የሚሰጠውን ያውቅ ነበርና ስለዚህ ሁላችሁ ንጹሐን አይደላችሁም አለው። እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ። እንዲህም አላቸው፣ ያደረግኩላችሁን ታስተውላላችሁን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በራሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግኩት እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና ብሎ ክርስቶስ ኢየሱስ በትህትና ትሁቱ ጌታችን እኔ በልቤ ትሁት ነኝ ብሎ የለ የማቴዎስ ወንጌል ምዕራፍ 10 ላይ በትህትና የባሪዎቹን እግር ጎንበስ ብለው አጥበዋል ማለት ነው። ያ እግራቸውን አጠበ። እንግዲህ ምሳሌና እንትን ትቶላቸው ሄደ ማለት ነው። ጸሎተ ሐሙስ ላይ ይህንን ከሚደረጉት ውስጥ ነው እና ከዚህ ጋር በተያያዘ የምናነሳቸው በኋላ አሉ። አንዴ ማቴዎስ ወንጌል ምዕራፍ 26 ላይ ያለውን ታሪክ እናየውና
ማቴዎስ ወንጌል ምዕራፍ 26 ላይ ከቁጥር 26 ጀምሮ ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አለ። አሁን በብሉይ ኪዳን ላይ መስዋዕት ይቀርባሉ። ካያችሁ መስዋዕት እንዴት ነው የሚቀርበው ታውቁታላችሁ። ብሉይ ኪዳን ላይ ያለውን መስዋዕት አቀራረብ። በአዲስ ኪዳን ላይ ግን መስዋዕታችን መስዋዕት አቅራቢው መስዋዕቱም ክርስቶስ ነው። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አላቸው። ጽዋንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይሄ ነው አላቸው። ነገር ግን እላችኋለሁ በአባቴ ኦኬ። ስለዚህ ጽዋውን አንስቶ ባርኮ ሰጣቸው። ይህ ለአዲስ ኪዳን የሚፈስ ደሜ ነው። ህብስቱንም አንስቶ ባርኮ ሰጣቸው። ይህ ስለ እናንተ የሚቆረስ ስጋዬ ነው አላቸው። ስለዚህ ስጋው እውነተኛ መብል ነው፣ ደሙም እውነተኛ መጠጥ ነው። አማናዊ ነው ብለን ነው የምናምነው። ይሄንን እናምናለን ማለት ነው። የትኛውም የፍጡር ደም እኛን በቤዛነት ከሞት ወደ ህይወት አላመጣ ነው። የትኛውም የፍጡር ደም ከሞት ወደ ህይወት አላመጣ ነው። ስለዚህ ስጋና ደሙ መለኮት የተዋሃደው ነፍስ የተለየው ነው። ምን በላው መለኮት የተዋሃደው ስጋ ነፍስ የተለየው እሱ ከየትኛውም ፍጡር ስጋ ጋር የሚመሳሰል አይደለም። የትኛውም የፍጡር ስጋም ደግሞ ነፍስ ወይንም ደም በቤዛነት አላዳነንም። ከሞት ወደ ህይወት የመጣ ነው በክርስቶስ ደም ብቻ ነው። ሞቱን በሞቱ የሻረልን በእርሱ ደም ነው የታረቅነው። ስለዚህ ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው ሲል የበግ ወይንም የፍየል ወይንም የጫልቱንና የቦንቱን ወይንም የአበበና የገብረ መድንን ስጋና ደም በመብላት አይደለም። የክርስቶስን ብቻ ነው። ህይወትን የምናገኝበት ዘላለማዊ ህይወት የሚሰጠን የእርሱ ስጋና ደም ብቻ ነው። ከሞት ወደ ህይወት የሚያመጣን የሚያሸጋግረን እርሱ ብቻ ነው። ህብስቱ እንዴት ነው የሚዘጋጀው? በቤተክርስቲያናችን ውስጥ የራሱ የሆነ ሂደቶች አሉት። በቤተልሔም ይዘጋጃል። ከዛ ወደ መቅደስ እንዴት ይገባል? ያው ክርስቶስ አስቀድሞ በቤተልሔም ተወለደ አይደለ? እሱም መሰረት አድርጎ ወደ ቤተ መቅደስ እንዴት ይገባል? እሱ ታሪክ እንትን አለው ማለት ነው። ከምንድን ነው የሚዘጋጀው? ከስንዴ ነው የሚዘጋጀው። አይ ቲንክ መዝሙረ ዳዊት ምዕራፍ 4 ቁጥር 7 ቼክ አድርገው። ዘፍጥረት ምዕራፍ 14 ቁጥር 18 ቼክ አድርገው። 14-18 የሳሌም ንጉሥ መልከጸዴቅ እንጀራንና የወይን ጠጅን አወጣ፣ እርሱም የልዑል እግዚአብሔር ካህን ነበረ ይለዋል። ይህ ህብስቱ መልከጸዴቅ ያወጣውን ለአብርሃም ያንን የሚጠቁም ነው። አስቀድሞ በብሉይ ኪዳን መልከጸዴቅ የክርስቶስ ምሳሌ ነው አይደለ? ዕብራውያን ምዕራፍ 9 ምዕራፍ 7 ምዕራፍ 10 እነኚህን ክፍሎች ስታዋቸው ሊቀ ካህናችን ክርስቶስ ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ላይ ጥሩ አድርጎ ያስቀምጠዋል። የዕብራውያንን እንትን በደንብ አድርጎ ያስቀምጠዋል። ስለዚህ ይሄ መልከጸዴቅ እንጀራንና የወይን ጠጅን አወጣ ይላል አይደለ? አዲስ ኪዳን ላይ ስትመጡ ክርስቶስ ያንን ወይኑ ስለሱ የሚፈሰው ደሙ እንደሆነ፣ እንጀራው ወይንም ህብስቱ ደግሞ ስለሱ የሚቆረሰው ህብስት እንደሆነ በምሳሌ ያስቀምጠዋል አለ አይምን ያስቀምጠዋል። እዛ ጋር አማናዊ እንደሆነ ነው እዛ ጋር የሚያስቀምጠው። ስለዚህ በብሉይ ኪዳን ላይ አስቀድሞ በምሳሌነት ተቀምጠው ነበረ። ምክንያቱም ብሉይ ኪዳን ለአዲስ ኪዳን ሊመጣ ላለው አካል ጥላ ነበርና፣ በር ነው ብሉይ ኪዳን አይደለ? መግቢያ ነው። አዲስ ኪዳኑ ለዋናው ለአካሉ ሊመጣ ላለው ምልክት ስለሆነ ጥላ ስለሆነ፣ ስለዚህ መልከጸዴቅ እዛ ያቀረበው አዲስ ኪዳን ለሚመጣው ለዋናው ለአካሉ ለክርስቶስ አስቀድሞ በምሳሌነት የተቀመጠ ነበረ። መዝሙር 4:7 አንድ ቼክ አድርገው።
በልቤ ደስታን ጨመርክ ከስንዴ ፍሬና ከወይን ከዘይት ይልቅ በዛ ይላል። ዳዊት አስቀድሞ በትንቢት መልክ የተናገረው በአዲስ ኪዳን ላለው ለዛ ምልክት ነው። ስንዴው የሚዘጋጀው በጣም ዝም ብሎ ስንዴ አይደለም፣ ወይም ከስለት ከወጣ ስንዴ የሚዘጋጅ ነው። ስጋው